ሰላም 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 ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ቅድስት ቤተ ክርስቲያን ሰላም 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 ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ቅድስት ቤተ ክርስቲያን። በኢትዮጵያ ካቶሊካዊት ቤተ ክርስቲያን የአዲስ አበባ ሀገረ ስብከት ጳጳስ ሊቀ ጳጳሳት ካቶሊካውያን ብፁዕ አቡነ ብርሃነ ኢየሱስ ከሳቸው ጋር ሕይወታቸውን እየዳሰስን እንገኛለን። ፈገግታ ከፊቶ አይለይም፣ ሁልጊዜ ደስተኛ ኖት። ግን በሕይወቶ የማይረሱት የተደሰቱበት ቀንና በደስታው እግዚአብሔር ያመሰገኑበት ቀን ቢነግሩኝ። እኔ በእውነቱ ብዙ ናቸው። ብዙ ሁኔታ አለ እግዚአብሔርን የማመሰግንበት። ብዙ ቦታዎች ላይ በምገኝበት ቦታ ሁሉ ደስተኛ ነኝ። የትም ቦታ ስሰራ ህዝብን ይዤ ነው፣ ከህዝብ ጋር ሆኜ ነው እና ይሄ ቆረቆረኝ ወይም አልተመቸኝም የሚል አመለካከት የለም። ስለዚህ ህዝብንም ስለምወድ በዛ ሁሉ እደሰታለሁ። ግን በጣም በጣም የተደሰትኩበት ምንድን ነው? ታስሬ በዝግ እስር ላይ ነበርኩ። በዝግ ማለት ከሌሎች አልገናኝም ነበር። የተለየ ከሌላ እንዳልገናኝ ተደርጎ ታስሬ ነበር እና እሱ መጥፎ ነው፣ ብቸኝነት እና እውነትም ከእግዚአብሔር ጋር ራቁትህን ሆነ የምትገኘው እዛ ብቻህን ስትሆን ነው። እና እግዚአብሔርንም እያመሰገንኩ እዛ ጸሎት እያደረኩ ጊዜ ሳሳልፍ በዛን ጊዜ ሌሎች ኢትዮጵያውያን በሌላ ቦታ የታሰሩት ወገኖች የወንጌላውያን ወንድሞቻችንና እህቶቻችን አባ ደምረው የሚባል እዛ ጋር ታስረዋል፣ ምን እንደሚፈልግ ጠይቁት ብለው ተጠየቁ። እኔ የምፈልገው አልኳቸው፣ ይህችን ስልክ ቁጥር ወስዳችሁ ደውላችሁ ንገሩልኝ፣ የት እንዳለው ይታወቅ። ምክንያቱም በዛን ጊዜ ነፍሳቸው የማር አባ ተክለ ሃይማኖት ተስፎ የሚባሉ ላዛሪስት ጅማ ላይ እኔ እሳቸውን እመጣለሁ ለምሳ ብያቸው ወጥቼ ነው የታሰርኩት። ስለዚህ ሆስፒታል ይፈልጉኛል፣ እስር ቤት ይፈልጉኛል፣ ምንድነው ይሄ ፖሊስ ጣቢያ ምን እንደዚህ ከፍተኛ ቦታ አላገኙኝም። ግን ያቺ ስልክ ወታ ተደውላ ተነገረቻቸው፣ አባ ደምረው ነው የታሰረው ብሎ ያን ጊዜ ቶሎ ብለው ምንድነው ይሄ ፍራሽ፣ ትንሽ ፍራሽ እና ብርድ ልብስ ይዘው ሊመጡ። እኔ ለአንድ ወር የተኛሁት እዛ እኔ የገባሁበት ክፍል 14 የሚያዝያ 27 ተማሪዎች ነበሩ። እነሱ ተረሽነዋል። የነሱን ሰሌንና የነሱን ብርድ ልብስ እየለበስኩ ነበር ማድረው ምተኛው። በኋላ እሳቸው ያንን ይዘው መጡ እና በመጡ ጊዜ ትልቅ ጥያቄ ነው የተጠየቁት። እንዴት አወቁ እርሶ አባ ደምረው እዚህ መታሰሩን? ስልክ ተደውሎ አሉ እሳቸው። ማን የደወለው ንገሩ። እሳቸውም ሊታሰሩ ነበር። ግን እሳቸው ምን አሉ? እናንተ ትሆናላችሁ የደወላችሁት ለእስር ቤቱ ኃላፊዎች። እኔ ትዝ ያለኝ ምንድን ነው እናንተ ብዙ መከራና ብዙ ስደት ይደርስባችኋል እና ወደ ፍርድ ቤትና ወደ ፖሊሶች ወደ ምን ሲያቀርቧችሁ ምን እንናገራለን ብላችሁ አትጨነቁ። ያን ጊዜ መንፈስ ቅዱስ የምትናገሩትን ይሰጣችኋል። እኚህ ቅዱስ አባት አባ ተክለ ሃይማኖት ተስፎ ወደ 60 ምናምን የሆኑ ነበር ያን ጊዜ። እሳቸው መንፈስ ቅዱስ በመራቸው ተናገሩ። እናንተ ትሆኑ ይሆናል ይሄ ሰውዬ ምንም አያውቅም ብሎ እቃውን ተረከቡና በቃ ለቀቋቸው። እና ያ ጊዜ ምንድነው በታላቅ
የእግዚአብሔር እጅ እንዴት እንደሚሰራ ምክንያቱም ሌሊት ሰው እየተወሰደ ይረሸን ነበር። ደግሞ ሰው ብቻውን ሲሆን ምንም ዋስትናም የለውም፣ የሚያየው የለም፣ ሞተ አልሞተ እንትን ነው እና ከዛ ውስጥ መውጣቴ እኔ በእውነቱ ትልቅ የተደሰትኩበት ጊዜ እና የእግዚአብሔር ኃይል በማይታይ መንገድ እንደሚሰራ የተገነዘብኩበት ጊዜ ነው። በብዙዎች ዘንድ የሚወደዱት ብፁዕ አባታችን አቡነ ብርሃነ ኢየሱስ እዚህ ከኛ ጋር ሙሉ ሕይወታቸው እየዳሰስን እንገኛለን። ብዙ ገጠመኞች፣ ብዙ የሚያስደስቱና የሚያሳዝኑም ጊዜ አሳልፈዋል። ለእኛ ደግሞ መንፈሳዊ ስንቅ ይሆን ዘንድ እየተማማርን አለንና አሁን ደግሞ ለብፁዕ አባታችን ለየት ያለ ጥያቄ ልንጠይቃቸው ነው። ብፁዕ አባታችን አቡነ ብርሃነ ኢየሱስ የጵጵስና ጊዜዎት ላይ የተጠቀሙት አርማ ምን አይነት ነው? ምንን ይገልጻል? የሚለውን ይንገሩኝ። እሱም ትልቅ ነገር ነው። ጵጵስና እንግዲህ ሹመት ሳይሆን አገልግሎት ነው እና ለጵጵስና በተመረጥኩበት ጊዜ በጣም ነው በአንድ በኩል የደነገጥኩት። ምክንያቱም እኔ ገጠር ውስጥ ነበር የምሰራው፣ ወለጋም ሆነ ደምቢዶሎ፣ ከፋም፣ ጋምቤላም፣ ኢሉባቦር በብዛት እና እዛው የተጀመሩትን ስራዎች ለመቀጠልና በተለይ ፈርሰው የነበሩትን እንደገና የመገንባት ስራዎች ላይ ተጠምደን እንሰራ ነበረ በላዛሪስ ማህበር፣ እንዲሁም ደግሞ ከሌሎችም ጋር ከሰበካ ካህናትም ጋር በመሆን ግን እዛ ሐዋርያዊ አስተዳዳሪ ነበርኩ ጅማ ላይ እና እሱ ደግሞ የሆንኩት ያው ከስር ወጥቼ ወደ ሮም መጥቼ ሮም ትምህርት ተምሬ ከተመለስኩ በኋላ ትንሽ ጊዜ የተወሰነ ጊዜ በቅዱስ ፍራንቸስኮስ ዘርዓ ክህነት ትምህርት ቤት እዛም ማስተምር ነበረ። አስተምሬ በላዛሪስ ማህበርም ደግሞ እንደዚሁ ይሄ የተመክሮ ጊዜ አለን ለአንድ ዓመት ተኩል እዛ ላይ ያሉትን ተማሪዎችን በመንፈሳዊ ሕይወት መምራት ኃላፊነት ነበረኝ እና በዛን ጊዜ ሐዋርያዊ አስተዳዳሪ ነፍሳቸው ይማር የብፁዕ አቡነ ፍቅረ ማርያም ገመቹ የሚባሉ የእሳቸው እንደራሴ ሆኜ ጅማ እና ከፋን ለማስተዳደር ነበር ጅማ የሄድኩት እና እሱን ስሰራ ነው ጵጵስና መጥቶ በቅድም እንዳልኩት በርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ጊዜ ጵጵስና የተቀበልኩት እና የመረጥኩትም ምንድነው ወደዚህ ወደ ልደታ ማርያም ቁምስና አዲስ አበባ ስመጣ እመቤታችንን በጥበቃሽ ስር አልኩኝ፣ በአንቺ ጥበቃ ስር ይሄኛውንም ኃላፊነት እንድወጣው እንዳገለግል አንቺ አማልጅኝ በማለት ነው በጥበቃሽ ስር የሚለውን ቃል የመረጥኩት። እንዲሁም ጸሎትም አለ የእመቤታችን እመቤታችንን በእሷ ጥበቃ ስር ሆኖ የተማጠነ ባዶ እጁን እንዳልሄደ የሚነገራልና የጵጵስና ቃሉ እሱ ነው፣ በጥበቃሽ ስር የሚለው በእመቤታችን አማላጅነት ስር ማለት ነው። ብፁዕ አባታችን እንደው ካረሱ ብዙ ካህናት ማዕረገ ክህነት ሰጥተዋል። የመጀመሪያ የሰጡትን ካህንና መጨረሻ የቀቡትን ካህን ሊያስታውሱ ይችላሉ ወይ? ቢነግሩኝ። ብዙ ናቸው። እውነት ነው፣ ብዙ ናቸው። የማህበራትም አሉ፣ የሰበካ አሉ። በሚገርም ሁኔታ ነው እና የመጀመሪያዎቹ አስታውሳለሁ ቦንጋ ላይ ነው የሰጠሁት። የላዛሪስ ማህበር አባላት ናቸው። አባ ሉቃስ እና አባ ማቴዎስ ይባላሉ። እዛው ከከፋ ናቸው፣ ላዛሪስቶች ናቸው። እነሱን ሰጠሁኝ። አሁን ወደ መጨረሻ ደግሞ
የሰበካ የአዲስ አበባ ሰበካ ካህናት ናቸው። አባ ፍቅሩ አቦ የሚባሉ እና አባ ጌታሁን አለማየሁ እነሱን ነው መጨረሻ ላይ የሰጠኋቸው እና የማህበራትም እንደዚሁ ብዙ ናቸው። የካፑችን ይሁን የላዛሪስት የስታውያን ወይ ጀዝዊት እንደዚህ ይሆኑ አሉ። ጸሎት ቋንቋ ነው፣ ከእግዚአብሔር ጋር የምንገናኝበት እንደ ድልድይ ተደርጎ ይወሰዳል እና የሚወዱት ጸሎት የትኛው ነው? በትህትና መንፈስ ነው ወደ እግዚአብሔር መቀርበው እና አምላካችን ሆይ እንደ እምነት እንጂ እንደ ኃጢአታችን አይሁንብን የሚለው ጸሎት ትልቅ ጸሎት ነው። አባቶቻችን ያስተማሩን ማለት ይችላል። ከመጽሐፍ ቅዱስ የሚወዱት ቅዱስ የትኛው ነው? በጣም የምወደው የአሁን ያለንበት ቅዱስ ጴጥሮስ ነው። ሰላም 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 ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ቅድስት ቤተ ክርስቲያን ሰላም 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 ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ቅድስት ቤተ ክርስቲያን። ብፁዕ አባታችን አቡነ ብርሃነ ኢየሱስ አሁን እዚህ ጋር የተዘረዘሩ ቅዱሳን አሉ። ከነዚህ ቅዱሳን ሁለቱን እጠቅሳለሁ። የትኛው ነው አንደኛ ለእርሶ የሚለውን ይነግሩኛል። ከቅዱስ ፍራንሲስ ኦፍ አሲሲ እና ከቅድስት ካትሪን ኦፍ ሴና። ከሁለቱ በጣም ልዩ ቅዱሳን ናቸው። ቅዱስ ፍራንቺስኮስ እሱ የሀብታም ልጅ ሆኖ በኋላ ሀብቱን ትቶ ድህነትን የመረጠ ታላቅ ቅዱስ ነው። እንዲያውም ዘንድሮ ያለፈው ዓመትም 800ኛ ዓመት አክብረናል። የሞተበትን የተወለደበት ነበር። አሁን ደግሞ የሞተበት ይከበራል። ካተሪን ኦፍ ሲየና እሷ ዶሚኒካዊ ደናግል ናት። እሷ ደግሞ ልዩ ችሎታ ነው ያላት። ምክንያቱም በዛን ጊዜ በርዕሰ ሊቃነ ጳጳሳት መካከል መከፋፈል ነበር እና በዛን ጊዜ 3 ርዕሰ ሊቃነ ጳጳሳት ነበሩ። እነሱም እኔ እበልጣለሁ በማለት ፉክክር የነበረበት ጊዜ ነው። በተለይ ደግሞ የዓለም ፖለቲካም የገባበት ነው። ስለዚህ ሮምን ትተው ወይ ቫቲካንን ትተው ያን ጊዜ እንኳን ቫቲካን አልተመሰረተችም፣ ግን ሮምንም ትተው ጣሊያንም ትተው ፈረንሳይ ሄደው ነበር። አቪኞ የሚባል ቦታ እዛ ነበሩ። እነዛን ሁሉ እንትን ብላ አነጋግራ ምን ብላ ቤተክርስቲያን ወደ አንድ መሪነት ማምጣት የቻለች ቅድስት ናት ካተሪን ኦፍ ሲየና እና በእኔ አመለካከት በእውነቱ ሁለቱም በነበራቸው ታሪካዊ ዘመን ላይ ትልቅ መሰረት የጣሉ ናቸው እና ምናልባት አሁን የቅዱስ ፍራንቺስኮስ ገኖ የሚታየው በድህነት ላይ በምን ላይ እና መንፈሳዊነትንም ስላስፋፋ ይሆናል። ግን ካተሪን ኦፍ ሲየና ደግሞ ትልቅ ሚና ተጫውታለች። ቤተክርስቲያናችን በአንድነቷ እንድትቀጥል ያደረገች ናት። ቅዱስ ፍራንቺስኮስን እመርጣለሁ። ከቅዱስ ፍራንቺስኮስ እና ከቅዱስ አጉስጢኖስ እዚህ ላይ በጣም ሁለቱም የተለያዩ ስለሆኑ እነሱን ማወዳደር የሚቻል አይመስለኝም። ምክንያቱም ቅዱስ አጎስጢኖስ ልዩ ነው። ምክንያቱም እኔ እኮ አንተን የወደድኩ ዘግይቼ ነው ይላል። እግዚአብሔርን መጀመሪያ አያውቀውም ነበር እና በአልጄሪያ ሂፖ ጳጳስ የሆነው እኮ በኋላ ነው። ግን በእናቱ ጸሎትና በእግዚአብሔር ጸጋ ነው አጎስጢኖስ ወደ ቅድስናና ወደ አመራርነት የመጣው። ጳጳስ አልሆነም ፍራንቺስኮስ።
እንዲያውም ፍራንቺስኮስ ምናልባት በድቁና ደረጃ ነው መሰለኝ የቆየው። ከፍ ማለትን አልፈለገም እሱ ትህትናው ትልቅ ስለሆነ። ይሄኛው ግን እግዚአብሔርን ለማገልገል ስለፈለገ ቅዱስ አጎስጢኖስ እግዚአብሔር ላደረገለትም ምርጫና ፍቅር ለማሳየት ሲል ጌታ ሆይ እኔ እኮ አንተን ዘግቼ ነው የወደድኩ፣ ዘግቼ ነው ያወቅኩ እና እንደፈለክ አድርገኝ ብሎ ህይወቱን በሙሉ የሰጠ ነው እና በዛም መሰረት ነው ብዙ ጽሁፎችን የጻፈው። ሊቅም ነው ቅዱስ አጎስጢኖስ በመምህርነት ማለት ነው። ስለዚህ ቅዱስ አጎስጢኖስ ከቅዱስ አጎስጢኖስና ከማክሲሚሊያን ኮልቤ ከቅዱስ ማክሲሚሊያን ኮልቤ እሱ ሰማዕት ነው፣ ፍራንቺስካዊ ነው። እሱ ግን የኮንቬንቹዋልስ የሚባሉ ማህበር ነው። እንግዲህ ቅዱስ ፍራንቺስኮስ 3 ወገኖች አሉት፣ ኮንቬንቹዋልስ፣ ማይነርስ እና ካፑችኖች አሉ እና እሱ ከመጀመሪያው ከኮንቬንቹዋልስ ነው እና በሱ ቦታ ላይ እና በሱ ህይወት ላይ ማክሲሚሊያን ኮልቤ ህይወቱን አሳልፎ ይሰጣል። እሱ እኮ እዛ እስር ቤት ታስሮ ያው እንግዲህ ያ ሰው ተፈርዶበትና ትወጣና አንተ ትገደላለህ ሲባል ይሄኛው ባለቤቱ ትዝ አለችው፣ ልጆቹ ትዝ አለውና አለቀሰ። በቃ ከቤተሰብ ፍቅር ከምን ፍቅር ሊረሸን ነው። ይሄኛው የቤተሰብ አባት ነው፣ ይሄኛው ግን መነኩሴ ነው እና እኔ በሱ ቦታ በተኩኝ ብሎ በዛ በሚረሸነው ሰውዬ ቤተሰብ ባለው ቦታ ላይ ራሱን አሳልፎ ሰጥቶ የሞተ ሰው ነው። ሰማዕት ነው። ሰማዕታት ልዩ ቅዱሳን ናቸው። ልዩ ናቸው እነሱ ሰማዕታት እና እኔ በሱ ቦታ ብሆን እኔም የእስር ቤትን ሁኔታ ስላየሁኝ አሁን እኔ እስር ቤት እያለሁኝ እኔ አንተ ምረጥ፣ ይሄ ቤተሰብ ያለውና ልጆች ያሉት ሰውዬ ሊገደል ነው፣ በሱ ቦታ ትሞታለህ ቢባል እኔ የእግዚአብሔር ጸጋ ተሰጥቶኝ እንደ ማክሲሚሊያኖ ኮልቤ ጸጋ ባገኝ ማክሲሚሊያኖ ኮልቤን እመርጣለሁ። ከማክሲሚሊያን ኮልቤና ከቅድስት እማሆይ ተሬዛ ቅድስት እናት ናቸው። እኔ ራሱ ምንም የማይገባኝ ባይሆን የእግዚአብሔር ጸጋ ከእሳቸው ጋር ሆኜ አንዳንድ ስራዎችን ሰርቻለሁ ከእማሆይ ተሬዛ ጋር። አንዳንድ ቤቶች ሲጀመሩም አብረን ጀምረናል። አሁን ለምሳሌ እንበል እንደ ጅማ፣ ከዛ ደግሞ ጋምቤላ፣ አፋር፣ ደብረ ማርቆስ እንዲሁም ደግሞ አስኮ ሲጀመር አብረን ጀምረናል። የእሳቸው የእናትነት ፍቅር ታላቅ ነው። እውነተኛ የካቶሊክ ፍቅር የነበራቸው ናቸው። ሰውን በሰውነቱ ናቸው የሚቀርቡት፣ የሚንከባከቡት። ወድቆ የተገኘን ሰው አቅፎ የሚያነሱት ሰው ስለሆነ ብቻ ነው፣ የእግዚአብሔር ፍጡር ስለሆነ ነው። እንዲያውም ከዛ አብልጠው ነበር እሳቸው የሚያዩት። ክርስቶስን ነው ማነሳው ነው የሚሉት ከመሬት ላይ ወድቆ። አሁን እዛ ህንድ ሀገር አብዛኛው ወድቀው እዚሁ ዝም ብሎ በየመንገድ ዳር የነበሩትን አንስተው አምጥተው ሰውነቱን አጥበው ፀጉሩን ላጭተው ጥፍሩን ቆርጠው ሲሞት ኢየሱስን ነው ከዛ ያነሳሁት ነው። ለተከታዮቻቸውም ይህንን ትምህርት ነው የሰጡት እና በዓለም ደረጃም ትልቅ ቦታ የተሰጣቸውና እንጃ ብዙ ቅዱሳን አሉ።
እኔ በዓለም ደረጃ ዓለም አድንቋቸው የኖብል ፕራይዝ የተሰጣቸው ቅድስት በዘመናችን እሳቸው ናቸው። ይሄ የሆነው ፍቅራቸው ውስን ስላልነበረና ሰፊ ስለነበረ ነው። በኢትዮጵያ የመጡ ጊዜ እኮ ጦርነት ነበረ። ኢትዮጵያና ሶማሊያ ጦርነት ላይ ነበሩ፣ እዛ ጅጅጋ እና ወደ ጎዴ አካባቢ እና እማሆይ ተሬዛ የመጡ ጊዜ ብዙዎች መነኮሳት ከሐረር እየወጡ ወደ አዲስ አበባ፣ ወደ አስበተፈሪ፣ ወደ ናዝሬት፣ ወደ አዲስ አበባ ይመጡ ነበር። እሳቸው ደግሞ እህቶቻቸው መነኮሳቱን ይዘው ወደ ጦርነት፣ የት ነው ጦርነት ያለ እያሉ ወደ ጦርነት ይሄዱ። በተለይ ከርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ጋር በጣም ቅርበት ነበራቸው። ስንትና ስንት ቤት አላቸው። በእግዚአብሔር ሀልዮተ እግዚአብሔር ይላሉ እሳቸው። በእግዚአብሔር ጸጋ ነው ይሄ ሁሉ ነገር የምሰራ እንጂ እኔ አይደለሁም። ስለዚህ በዛ የእኛ በጀት ይሄን ያህል ነው፣ የእኛ እንትን ይሄን ያህል ነው አይሉ። ሰው በሚሰጣቸው ነበር የሚተዳደሩ የሚያስተዳደሩ። እና እኚህ ቅድስት ተሬዛ ዘካልኩታ በሚገርም ሁኔታ ከተመቸ ህይወት አስተማሪ ነበሩ። ከሚያስተምር ማህበር ነበር፣ ሎሬቶ ማህበር ይባል ነበር የሚኖሩበት። ከዛ ወጥተው ነው ሜዳ መንገድ ላይ ያሉትን እየሰበሰቡ ማደሪያ እንኳን ሳይኖራቸው ሰው በሰጣቸውና እግዚአብሔር ጸጋ በሰጣቸው ይህን ሁሉ ትልቅ ስራ የዓለም ስራ የሰሩት እና ለካቶሊክ ቤተክርስቲያን ትልቅ ኩራት የሆኑ ቅድስት ናቸው። ስለዚህ ከማክሲሚሊያን ኮልቤ አሁን ደግሞ ምረጥ አመራርጡ ቢባሉ እኔ ስላወቅኳቸው ከእሳቸውም ጋር ስለነበርኩኝ ስለሰራሁም የሚሰሩትንም ስራ ስለማውቅ የማይጸየፉትን ስራ አሁን 6 ኪሎም የእኛም ተማሪዎች የሆኑ ሌሎችም ሴሚናሪስቶች እየሄዱ ይሰራሉ። ጥፍር ይቆርጣሉ፣ ምን ይላሉ። መጀመሪያ ጊዜ ይጸየፋሉ። በኋላ ሰው መሆናቸውን ሲያውቁ ከምኒልክ ሆስፒታል ይሁን ከየካቲት ሆስፒታል አልጋ ያጣብባል ተብሎ መሄጃ የሌለው ዘመድ መውሰድ የማይችለው ምናምን እዛ እነሱ ጋር ነው የሚሆነው። ያንን ሲያደርጉ የብዙዎችን የእኛን የማህበርም ሆነ የሰበካ ካህናት ፍቅር የተማሩበት ቤት ስለሆነ የእማሆይ ተሬዛ ህይወትም ሆነ ገዳም በጣም በጣም ልብ የሚነካ ነው። አንድ ምሳሌ ልስጣችሁ። በእኛ ትምህርት ቤት የትኛው እዚህ ነው ማለት አልችልም፣ እዛ ይማሩ የነበሩ ኦርቶዶክሳዊት በኋላ ጥሩ ውጤት አምጥተው ዩኒቨርሲቲ ህግ ተማሩ። ከዛም ተምረው ዩናይትድ ኔሽንስ ኢሲኤ የሚባለው ቦታ እዛ ይሰሩ ነበር። ከዛ በኋላ ግን በልባቸው የተነካው በእማሆይ ተሬዛ ጽሁፍና ጸሎት ስለነበረ ያን ሁሉ ስራ ትተው ገብተው አሁን እያገለገሉ ናቸው። እና ምንድነው በዓለምም ደረጃ ብዙዎች ሐኪሞች ብዙዎች ምሁራን ህይወትን በሙሉ ሰው ህይወቱን ሲሰጥ አይደለም የሚያገኘው፣ ጌታም ያለው እሱ ነው። እና በዛ ስለሆነ እሳቸውን መርጣለሁ። ሀሳቦትን መቀየር ይችላሉ፣ በሀሳቦት መጽናት ይችላሉ። አሁን ከቅድስት እማሆይ ተሬዛ እና ከቅድስት ሪታ ቅድስት ሪታ አውጎስቲናዊ መሆኗን አውቃለሁ። ለዚህ ለከባድ ነገሮች ሁሉ እንዲያውም መፍትሄ ለማይገኝላቸው ጉዳዮች በሙሉ አማላጅ እንደሆነች አውቃለሁ። ግን እኔ የማውቀው እማሆይ ተሬዛ ነውና ከእማሆይ ተሬዛ እና ከቅድስት እማሆይ ተሬዛ እና ከቅዱስ ቶማስ አኳይናስ ቅዱስ ቶማስ አኳይናስ ሁለቱ እንግዲህ ምንም ለማወዳደር ይከብዳል። ምክንያቱም ቅዱስ ቶማስ ምሁር ነው፣
አስተማሪ ነው፣ ጸሐፊ ነው፣ ደራሲ ነው፣ ሙዚቃ ምንም ሁሉም እንትን ያለ ነው እና ለዶሚኒካኖች በቃ መልአካዊ ምሁር ነው ብሎ ነው የሚያምኑበትም ቤተክርስቲያንም ታምናለች። ለብዙ ዓመታትም የእሱ መጽሐፍ ነበረ በተለይ ለስነ መለኮት ትምህርት መሰረት የነበረው እሱ ነው እና ያው በፍልስፍናም ሆነ በቴዎሎጂም የታወቀ ነው እሱ። ስለዚህ በዛ በኩል እሱም ያ ሁሉ ጽፎ ምን ብሎ ካለ በኋላ ወደ መጨረሻ ይሄ ሁሉ የጻፍኩት ምን ሁሉ ገለባ ነው አለ። እሱም ወደ ትህትና ነው የመጣው። ወደ የሚገርም ነው። ወደ ትህትና መንፈስ ነው የመጣውና ግን እኔ ደግሞ ከድሆች ጋር ስለሰራው ከድሮም ጀምሮ እዛም ላይ ምናልባት የድሆችንም አባት ትጠቅስ ይሆናል አንተ ይመጣል እና አሁንም ከመዘር ተሬዛን ወይም ቅድስት ተሬዛን እመርጣለሁ። አሁንም ከማዊ ተሬዛና ከቅዱስ ኢግናሽዮስ ኦፍ ሎዮላ። ቅዱስ ኢግናሽዮስ ሎዮላ የሚገርም ነው። የእሱም ጥሪ ወታደር የነበረ እና በውትድርና ራሱን ከፍ ለማድረግ ይጥር የነበረ ነው። ግን በኋላ ቆስሎ ሐኪም ቤት እያለ ብዙ መጽሐፍት ሲያነብብን ሲል ልቡ ወደ ጌታ ተነክቶ በጌታ ተነክቶ የጌታ አገልጋይ የሆነ ነው እና በጣም በዓለም የታወቀውን የኢየሱሳውያን ማህበር የመሰረተ ነው እና ለእኛ ደግሞ በአንድ በኩል በእውነቱ የበለጠ ልናውቀው ይገባል። ምክንያቱም በመጀመሪያ እሱ እያለ ነው ኢየሱሳውያን የተወሰኑትን ከፖርቹጋል እና ከስፔን ወደ ኢትዮጵያ የላከ እሱ ራሱ ነው እና ሌሎችን በኋላ ወደ ህንድና ወደ ቻይና ወደ ጃፓን ልኳል። ግን ወደ ኢትዮጵያም ልኮ ነበር እና በዚህ አደንቀዋለሁ። በመንፈሳዊ ተጋድሎ የሱባኤ መንገዱም አደንቀዋለሁ። ሆኖም ግን በዚህ ላይ እንግዲህ ያው ቅድስት ተሬዛ ዘካልኩታ አሁንም ከቅድስት ማዊ ተሬዛ እና ቀረብ ደግሞ በልና ከቅዱስ ካርሎ አኩቲስ። ካርሎ አኩቲስ አሁን ነው፣ ዘመናዊ ነው። እሱ ለቅዱስ ቁርባን የነበረው ፍቅር ታላቅ ነው። እንዲሁም ደግሞ ለዚህ ምንድነው የሚባለው ለቴክኖሎጂ አሁን ልክ እናንተ እንደምታደርጉት ነገር ሁሉ ቅርብ ነው። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ እያሉ ነበር ቅዱስ ለማድረግ ያሰቡት እሳቸው በተለይ ለወጣቱን ለመያዝ ነው እና በዛው እርሱ በዛ መስመር የቅርብ ጊዜ ቅዱስ ነው። ገና እየታወቀም የሚሄድ ነው በየቦታው። ግን እኔ አሁንም ቅድስት ተሬዛ ዘካልኩታን እንደ ትልቅ ቅድስት ታያቸው። ቅድስት ማዊ ተሬዛ እና ከቅዱስ ቪንሰንት አሁን ትልቅ እንትን አመጣህብኝ ምርጫ። ቅዱስ ቪንሰንት እሱ የድሆች አባት በአውሮፓም ደረጃ የቤተክርስቲያን የካቶሊክ ቤተክርስቲያን የፍቅር ስራዎች በሙሉ ባልደረባ ነው እና እሱ መጀመሪያ እንደዚህ የክርስቶስ አገልጋይ ይሆናለሁ ብሎ አላሰበም ነበር። እሱ እንዲያውም ቱሉዝ የሚባል ዩኒቨርሲቲ ተምሯል እና ያንን አግኝቶ በትላልቅ ከተሞች ውስጥ ብዙ ገቢ ያለባቸው ቁምስናዎች እየሰራ ራሱን ከፍ ለማድረግ ጥሩ ህይወት ለመኖር ነበር ምኞቱ። ግን ምንድነው የቀየረው? የገጠሩ ህዝብ ሁኔታ ልቡን ነካው። በተለይ
ካህናት ከተማውን እየመረጡ ገጠሩን ስለተዉት ገጠር ውስጥ ያሉት ምዕመናን ባለማወቅ ውስጥ እየኖሩ የእግዚአብሔርን ጸጋ እያጡ መሆናቸውን ተመለከተ። ይሄ መሆን የለበትም። እነዚህም ማስተማር እነዚህም ማቀፍ አለብን በማለት ነው የዚህ የማህበረ ልዑካንን ማህበር የመሰረተው። እሱ ብቻ አይደለም፣ ደግሞ በትላልቅ ከተሞች ላይ ድህነት በጣም እየበዛ ነበር የሚሄደው። ለምንድን ነው? ሀብታሞች አሉ፣ ግን ከሀብታሞች መንገድ ላይ የወደቀውን ሕፃን ወስደው ቢይዙ ለአሳዳጊዎች ሰጥተው እነሱ እሁድ እሁድ እየሄዱ እያዩ በቃ መስራት ነበር የነሱ ሀሳብ። እና ለዚህ ነው የፍቅር ስራ ደናግል ማህበርን የመሰረታቸው። እነሱን ደግሞ ከባላገር ነው ያወጣቸው። ከባላገር ወጥቶ ይሄንን የፍቅር ስራ ያለምንም ልዩነት እንዲሰሩ ሲያደርጋቸው ከቅድስት ሉዊዛ ጋር በመሆን የሚገርም ኃይል ነው ያገኘው። ከየት ነው የሚመጡት እነዚህ ደናግሉ? ከገጠር ውስጥ የገጠርን ህይወት የሚያውቁ ድሃን የማይጸየፉ ድሃን የሚወዱ ሆነው ነው። በአንድ ጊዜ በካቶሊክ ቤተክርስቲያን ውስጥ ወደ 40 ሺህ ደርሰው ነበር ቁጥራቸው። በዓለም እንደነሱ ማህበር ትልቅ አልነበረም። ለምንድነው? ትልቅም ቆብ ያደርጉ ነበር ረጅም እና የፍቅር ምልክት ሆኖ ይታይ ነበር እሱ ሁሉ። እኔ ራሴ በህይወቴ ላዛሪስት ያለው እዛ ስማር አንድ እንግሊዛዊት ልዑላዊ ቤተሰብ አባል ነበሩ። እሳቸው የፍቅር ስራ ደናግል ማህበር ነበሩ። ቦርሳቸውን ይዤላቸው ወደ ቀጨኔ መቃብር አብሬ ሄድ ነበረ። እሳቸው ቦርሳቸው ውስጥ ምን ነበራቸው? ዳቦ፣ ትንሽ ይሄ ደግሞ የቁስል መጠገኛ እንትን ማበሻ ፋሻ ምናምን ነገር ነበራቸው እና የነበራቸው ፍቅር ታላቅ ነበረ። ለስጋ ደዌ ህሙማን ናቸው እዛ መቃብር ውስጥ ያሉት። ብዙውን ጊዜ እሳቸው የሄዱ የሚጠይቋቸው እነሱ ነው። የእነሱ ልጆች ለማስተማር ነው አፄ ተክለ ጊዮርጊስ ትምህርት ቤት የተመሰረተው። እዛው ገደል ላይ ብዙ ተማሪዎችን አስተምሯል 50 ዓመት። የስጋ ደዌ ህሙማን መጸየፍና መራቅ ሳይሆን ማንነታቸውን አውቆ ሕክምናው ካለ የማይተላለፍ መሆኑን እንዲያውቁ ካደረጉ አንዱ ናቸው እሳቸው። እና የጃንሆይ ምንድነው የሽልማት ተሸልመዋል። በመንግስት ደረጃ ተሸልመዋል። በኋላ ነው አለርት ምን የተመሰረተው። በኋላ ደግሞ ስጋ ደዌ ህመም ከሌሎች ህመማት መለየት የለበትም ተብሎ ሌላም ቦታ ይታከማሉ። ድሮ እንደ ለብቻ ነበር የሚደረግ፣ ከሰው ጋር እንዳይገናኙ ነበር የሚደረገው። እና ይህን ሁሉ መሰረት የጣለው ድሆች ጌቶቻችን ናቸው ብሎ ቅዱስ ቪንቼንሲዮስ ለድሃ ትልቅ ፍቅር ስለገለጠ ነው። በዚህም መሰረት የዩኒቨርሲቲ ተማሪዎች አሁን እንደ ፍሬደሪክ ኦዛና ምናምን የሚባሉ ሁሉ ያንን የቅዱስ ቪንቼንሲዮስ ማህበር ብለው መስርተው በመላው ዓለም አለ። በሱ ደግሞ እንትን ይሰራሉ፣ ድሃን ማገልገል ወይ ደግሞ የካቶሊክ ሆስፒታሎች እንዲሰራጩ፣ ማከሚያ ቤቶች፣ የሕክምና ትምህርት ቤቶች እንዲስፋፉ ያደርጋሉ። እና በቅዱስ ቪንቼንሲዮስ መንፈሳዊነት የሚመሩ ብዙ 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 ማህበራት አሉ። አሁን ኢትዮጵያ ውስጥ እንኳን የክርስቲያን የበጎ ስራ ወንድሞች ማህበር የሚባል በእነሱ ናቸው። እና ይሄ ዣናንቲድ የሚባል ማህበር እነሱ ናቸው። እና ብዙ ብዙ ማህበራት ስለመሰረተ በአንድ በኩል
እማሆይ ተሬዛም ያንን ተምረዋል ብዬ ገምታለሁ እና የምመርጠው ቅዱስ ቪንቸንሲዮስ ነው። የመጨረሻ ከቅዱስ ቪንሰንት እና በጣም ቅድም በደንብ ሲያብራሩ ስለነበረ ከቅዱስ ቪንሰንት እና ከቅዱስ ዮሐንስ ጳውሎስ ዳግማዊ ከሁለቱ የምመርጠው እኔ ራሴ የተከተልኩት ማህበር ራሱ የቅዱስ ቪንቸንሲዮስ ስለሆነ እሱን እከተላለሁ። ምክንያቱም እሱም አውሮፓን ብቻ አይደለም ያገለገለው መላውን ዓለም ነው ያገለገለው እና እሱ ራሱ ህይወቱን ለጌታ አሳልፎ ስለሰጠ የኔ የሚለው ምንም ነገር አልነበረው። እኚህኛው ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ መሪ ናቸው። መሪም ሆነው ለቅዱስ ቪንቸንሲዮስ ትልቅ ፍቅር ነበራቸው። እኚህ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ትልቅ ትምህርት ለዓለም የሰጡ ርዕሰ ሊቃነ ጳጳሳት ናቸው። ምክንያቱም በፈረንጆች አቆጣጠር በ1981 ዓመተ ምህረት በግንቦት ወር አንድ እንዲሁ የሰው መጥቶ እዚሁ ጴጥሮስ አደባባይ ላይ ጥይት ተኩሶ ሊገላቸው ፈልጎ ነበረ። ወድቀው ነበረ። በኋላም ታመው ሆስፒታል ገብተው ዳኑ። አጋከ ይባላል። የቱርካዊ ነው። አጋከ ይባላል። አዎ ቱርካዊ ነው። እና እሱም እንግዲህ በተለይ የኮሚኒስት ሀገር መሪዎች በፈጠሩ ሴራ እሳቸውን ለማስወገድ ተፈልጎ ነበር። ምክንያቱም እሳቸው ከኮሚኒስት ሀገር ስለመጡ ማለት ነው። እና ሆኖም ከዳኑ በኋላም ሄደው እስር ቤት የጠየቁት እሱ ነው እና ይቅርታ አድርጌልሃለሁ አሉት። እናትየው ብዙ ጊዜ እየመጡ ይጠይቋቸው ነበር እሳቸውን። ልጄ እንደዚህ ውስጥ የገባው በራሱ አይደለም በሌላ ተገፋፍቶ ነው ብላ እናትየውም ትለምን ነበር፣ ትማጠን ነበር እና ሄደው ጠየቁ። ስለዚህ በአንተን ሊገድል የፈለገን ሰው ይቅር ብለህ ሄደህ ደግሞ እስር ቤት ሄዶ ጠይቆ ለጣሊያን መንግስትም ልቀቁት ብሎ የተናገሩ ታላቅ አባት ናቸው። ለዚህም ነው ለቅድስና የደረሱት። ያም ደግሞ ሃይማኖትን የማይወድ ህዝብን ብዙ ያሰቃየ የኮሚኒስት መንግስት እንዲወድቅ ካደረጉ ታላላቅ መሪዎች አንዱ ናቸው እሳቸውና በአሜሪካ የነበሩት በዛን ጊዜ ፕሬዚዳንት ሬገን የሚባሉ አብረው የኮሚኒስት መንግስታት እንዲቀየሩ ከጭቆናም ህዝቡ ነፃ እንዲወጣ ያደረጉ ታላቅ አባት ናቸው። ድሆችም እንዲጎሳቆሉ እንዲጨነቁ አይወዱም ነበር። እሳቸው ፍቅርም ነበራቸው እና ምንም እሳቸው በእውነቱ በዓለም ደረጃ ቢታወቁም ቅዱስ ቪንቸንሲዮስን ደግሞ የአውሮፓ የዚህ የፍቅር ስራ ሁሉ ባልደረባ እንዲሆኑም መሆንም እንዳለበት ሲያስተምሩ የነበሩ ስለሆኑ እሳቸውንም ደግፌ እኔ ቅዱስ ቪንቸንሲዮስን እመርጣለሁ። ቅዱስ ቪንሰንት ነው። የተወደዳችሁ ቤተሰቦቻችን በሀገረ ቫቲካን በተቀደሰችው ስፍራ በኢትዮጵያ ኮሌጅ ከብፁዕ ካርዲናል ብርሃነ ኢየሱስ ጋር የነበረን ጊዜ ይህ ይመስል ነበር። በመጨረሻ ደግሞ ብፁዕ ካርዲናል ብርሃነ ኢየሱስ ለወጣቶች የሚያስተላልፉት መልእክት አለና እሱን እንከታተላለን። በቡራኬም ይዘጉልናል። እሺ፣ አመሰግናለሁኝ። እንደምታውቁት በሀገራችን በኢትዮጵያ ወጣቱ ብዙ ነው።
ብዙውን ጊዜ የተባበሩት መንግስታት የሚሆነ የአፍሪካ ህብረት የብዙ የኢትዮጵያም መንግስታዊና መንግስታዊ ያልሆኑ ተቋማትም እንደሚነግሩን 70% ኢትዮጵያዊ ወጣት ነው። ከ30 ዓመት በታች ነው ያለው። ይሄ በአንድ በኩል ትልቅ ሀብት ነው። ወጣት መሆን በአሁኑ ጊዜ ከባድ መሆኑን እናውቃለን፣ እንገነዘባለን። ወጣት ብዙ ህልም አለው፣ ብዙ ራዕይ ያለው፣ ብዙ ለውጥ ይመኛል። ያንን ለማድረግ የሚታገሉ ወጣት ወንድሞቻችንና እህቶቻችን ብዙ ናቸው። የራሳቸውን ህይወት ለመቀየር ከኢትዮጵያ ተነስተው ወደ አውሮፓ ለመምጣት በሱዳን በረሃና ሊቢያ በረሃ አድርገው በሜዲትሬኒያን ባህር ለመሻገር ሲሞክሩ ብዙዎች ይሞተዋሉ። አንዳንዶችም ተሻግረው እዛ ደርሰው አውሮፓ ውስጥ አሉ። ሌሎችም ወጣቶች ደግሞ አይ ለምን እኛ ደግሞ ወደ አረብ ሀገር አንሄድም በማለት ወደ አረብ ሀገር ደግሞ የሚጓዙ ወጣቶች አሉ። ከዛም አልፎ ደግሞ ወደ ደቡብ አፍሪካ የሚጓዙ አሉ። በዚህ ሁሉ ብዙ ፈተና አለ። ሌሎቹ ወጣቶች እንደሚነግሩንም በየወሰን ላይ ገንዘብ እየተከፈለ ነው የሚካሄደው። ያለችውንም የቋጠሯትንም ገንዘብ እየተዘረፉ ባዶ እጃቸውን የሚቀሩ ይኖራሉ። እንዲሁም ደግሞ የሚጎሳቆሉም ብዙ ናቸው። አንዳንዶቹም ህይወታቸው ተቀይሮ እንደገና የሌላዎችን ህይወት ለመቀየርም የሚታገሉም እንዳሉ እናውቃለን። ሆኖም ትልቁ ፈተና ድህነትን እንዴት ነው የምንወጣው? ወይም የድህነት ቁልፉ ምንድን ነው? ለመቀየር ማለት ከድህነት ወጥቶ በተመቻቸ ሁኔታ ለመኖር እንዲሁም ቤተሰብን ለመርዳት ወይም አገርን ለመርዳት ለሚባለው ሁኔታ ላይ ብዙዎች ወጣቶች እንደሚያስቡ አውቃለሁ። ይህም ትክክለኛ አመለካከት ነው። ሆኖም ግን ይሄም በሚደረግበት ጊዜ ሁሉ ነገር አልጋ ባልጋ አይደለም፣ እናውቃለን። በቅርብ እንኳን አንድ የዛሬ 2-3 ዓመት ከሳውዲ አረቢያ ወደ 500,000 ኢትዮጵያዊ ነው ወደ አገሩ እንዲመለስ የተደረገው። ተቀብለናቸዋል። ወንድሞቻችን ናቸው፣ ልጆቻችን ናቸው፣ እህቶቻችን ናቸው። ተቀብለናቸዋል። በተቻለ መጠን እነሱም ራሳቸውን የሚቀይሩበትን መንገድ ቤተክርስቲያናችንም የራሷን መንገድ ጥረት እያደረገች ነው። የሚቻለውን ለማድረግ እየሞከረች ነው። ብዙዎችም ወደ ቤተሰቦቻቸው ወደ ገጠር ላለመመለስ አዲስ አበባ ውስጥ እንደሚቆዩ እናውቃለን፣ ወይ ከተሞች ውስጥ እንደሚቆዩ እናውቃለን። ለምንድን ነው ይሄ ቢባል አይ ወደ አረብ ሀገር ሊሄድ ብሎ አንዱ ወንድም ወይም አንድ እህት አባት እናቱን በሬውን ሸጠው ወይም ፈረሱን ሸጠው በሚሄዱበት ጊዜ አሁን ባዶ እጃቸውን ሲመለሱ እንዴት ወደ ቤት ይሄዳሉ የሚለው አመለካከት ይገባናል። ይሄ ለሁሉም የሚገባው ነው። እንዲሁም ደግሞ አንዳንዶችም ደግሞ ወደ ሳውዝ አፍሪካ ወደ ደቡብ አፍሪካ ሄደውም ከዛም ደግሞ እዛ ባለው ሁኔታ ምናምን አልፎ አልፎ ሬሳ እንደሚመጣልን እናውቃለን፣ እንቀበላለን፣ ቤተሰብን እናጽናናለን። እዛም አንዳንዶቹም እንዲሳካላቸውም ማለት ነው። ሌሎች ደግሞ እኔ ራሴ በአንዳንድ በምስራቅ አፍሪካ ሀገሮች ውስጥ በምሰራበት ጊዜ ሁሉ ማላዊ ላይ ወይ ታንዛኒያ ላይ ወይ እንደዚህ ቦታ ላይ ዛምቢያ ብዙ ኢትዮጵያኖች በዛ አገር እስር ቤት ውስጥ ሲማቀቁ እናያለን።
እዛ ካሉት አብያተ ክርስቲያናት ካቶሊክ ጽሕፈት ቤቶች ጋር በመተባበር እነሱ ወደ ሀገራቸው የሚመለሱበትን ሁኔታም እናመቻቻለን እና ይሄ ሁሉ ፈተናዎች አሉ። ግን ቤተክርስቲያናችን የምታምነው ድህነትን መቀየር ይቻላል። በሀገር ውስጥም ሆኖ መስራት ይቻላል። በሀገርም ውስጥም ሆኖ በትንሹም ቢሆን አብሮ ተባብሮ እየሰሩ መቀየር ይቻላል። ምን ትምህርት ያስፈልጋል፣ ምን እውቀት ያስፈልጋል የሚለውን ምርምር እያደረገች ነው ቤተክርስቲያናችን። በተለይ የእጅ ሙያ አሁን በሀገራችን ብዙ መሐንዲሶች አሉ፣ ኢንጂነሮች ምኖች እንደዚህ ሁሉ አሉ። ግን አንድን ሰው ጠርተን እስቲ ይሄንን የተሰበረ ቧንቧ ጠግንልን ብንለው ያኛው ለዛ ያልተዘጋጀ ሊሆን ይችላል። ወይም ደግሞ መብራት ቀጥልልን ወይ ምናምን ልልስልን አንድ ኤሌክትሪክ የተማረ ሰው ላይኖር ይችላል። በእጅ ሙያ ምግብ ስራ ወይም ደግሞ የቤት ጽዳት ስራ ምናምን እነዚህን ነገሮች ሙያን በማሳደግ ራሱንም ችሎ ሌሎችንም ራሳቸውን እንዲችሉ የሚያደርጉበትን መንገድ እናጥና እያለች ቤተክርስቲያን እየተማከረች ነው ከመንግስትም ጋር ከመንግስታዊ ተቋማትም ጋር እና ተስፋ በቀላሉ የሚቆረጠው እምነት ከሌለ ነው። እምነት ካለ ግን በእግዚአብሔር ላይ እምነት ካለን ወጣቶቻችንም በእግዚአብሔር ላይ እምነት ካላቸው ማንኛውንም ፈተና ሊቋቋሙ ይችላሉ። ሌላው ጸሎት ነው። ጸሎት ትልቁ ጸጋ ነው። ብዙ ጊዜ ስታው አንዳንድ ጊዜ ምንድነው ይሄ የኛ ካቶሊካውያን ወጣቶች መቁጠሪያ ጸሎት እንትን አድርገው እንትን ሲያልፉ ምን ሲሉ እናያለን። ምንም አንዳንድ አስከሬንም እንኳን ቢገኝ እኮ በዛም እናውቃቸዋለን የማን እንደሆኑ እና የመቁጠሪያ ጸሎት ትልቅ ጸሎት ነው። ቅድም እንዳልኩት እመቤታችን ቅድስት ድንግል ማርያም አማላጅ እናት ናት። እሷን ለምኖ ባዶ እጁን የሄደ የቀረ የለም። በቅዱስ ቁርባንም በምትሄዱበት ሀገርም ቢሆን በእምነታችሁ ጸንታችሁ ወደ ካቶሊክ መቅረቡ ትልቅ ነው። እንዲሁ ደግሞ ሌሎቹ ወጣቶች ቀድመውን የሄዱት ወደ አውሮፓም ይሁን ወደ አሜሪካ ወደ ሌላ ቦታ የሄዱት ላልተነሱት ወጣቶች ገና በማሰብ ላይ ላሉት እውነቱን ቢነግሩ ዝም ብሎ አንድ ትልቅ ፎቅ አጠገብ ፎቶ ተነስቶ ያንን ፎቶ ልኮ ይሄ የኔ ፎቅ ነው ብሎ ማሳየትና ወጣቱን ማታለል ተገቢ አይደለም። ስንትና ልፋትና ጥረት አለ በሌላም ቦታ። ያለ ስራ ማደግ አይቻልም። እሱንም መንገር በሀገራችን ተስፋ አንቆርጥም። ወጣቱም ቢሆን ተስፋውን በእግዚአብሔር ላይ እንዲያደርግና እንዲጸና ለቤተሰቡም ያለውን እውነታ እየተናገረ ሳይሸፋፍን ተቸግር ያለው እንደዚህ ነው ጸልዩልኝ። ብዙ ወጣቶችም ጥልቅ የሆነ ፈተና ውስጥ ይገቡና መውጫ የሌለው ጨለማ ህይወት ብቻ ቢታያቸዋሉ። በዚህም ምክንያት ተስፋ በመቁረጥም ጭምር ወደ ሱስ መግባት ወይም ደግሞ የሚገርማቸው ህይወትንም እስከ ማጥፋት የሚካሄድበት ሁኔታ ውስጥ የመግባት ሁኔታዎች ይፈጠራሉ። ይሄ ደግሞ እግዚአብሔርን ያሳዝናል፣ ቤተሰብን ያሳዝናል፣ ወንድም እህትን ያሳዝናል። እሱ ከሚሆን ሁል ጊዜ የቅዱሳንን ታሪክ በማየት ጌታ ራሱ በወንጌል ውስጥ ህይወቱ እንዴት እንደነበረ በማንበብ በመረዳት ከጨለምተኝነት ህይወት ወደ ብርሃናዊ ህይወት መውጣት እንደሚቻል አውቆ ወጣቱ በጸሎት እንዲበረታ
የአባት የእናቶችን ምክር እንዲሰማ የታላላቆችን ስም ምክር እንዲሰማ አደራ እላለሁ እንጂ በተስፋ በመቁረጥ የራስን ህይወትም ማጥፋት ኃጢአት ነው። የሌላንም ሰው ህይወት ማጥፋት ኃጢአት ነው። ራስን ግን አሳልፎ ለእግዚአብሔር መስጠት ይቻላል። ለእግዚአብሔር ሰው ራሱን ከሰጠ ቅዱሳን እንደሚያሳዩን ሁሉ ጌታ በጸጋው የማይቻል የሆነውን ነገር ወደሚቻል ሲለውጠው እናያለን እና እናንተም ወጣቶች ቤተክርስቲያን ከእናንተ ጎን ነው ያለችው። ካህናትም ይሁን ደናግልም ምክር ከጠየቃችኋቸው ከእናንተ ጋር ናቸው። እናንተን ለመርዳት ዝግጁ ናቸው እና ተስፋ እንዳትቆርጡ አደራ እላችኋለሁ። እንዲያውም እናንተ ደግሞ ለሁላችን ተስፋ እንድትሆኑና በእናንተ ህይወት እኛም እንድንቀየር እንድትረዱን በጌታችን በኢየሱስ ክርስቶስ ስም እለምናችኋለሁ። እግዚአብሔር አምላክ እንግዲህ እናንተንም ይባርካችሁ፣ ቤተሰቦቻችሁን ይባርክ፣ ሀገራችን ኢትዮጵያን ሰላም ያደርግልን። ሰላም እና ፍቅር ካለ ማንኛውንም ነገር ማድረግ እንችላለን። ዋናው ፍቅርና አንድነት ሰላም ነውና ይሄንን እንዲሰጠን ለሀገራችን ለኢትዮጵያ እንድትጸልዩ አደራላችኋለሁ። በዚህም ሁኔታ ላይ እናንተን የሚደግፉትን ሁሉ እኛም እንደ ቤተክርስቲያን እናንተን እንዲረዱ በመላው ዓለም ያለችው ካቶሊክ ቤተክርስቲያን ከእናንተ ጋር እንድትሆን በኃላፊነት እንደምናስብላችሁ እኛም ከእናንተ ጎን መሆናችንን እንድትረዱ አደራ እላለሁ። እግዚአብሔር አምላክ በያላችሁበት ያላችሁትን ወጣቶች እግዚአብሔር ይባርካችሁ፣ ይጠብቃችሁ። ቅድም የዘረዘርናቸው ቅዱሳን ሁሉ አማላጅነት ከእናንተ ጋር ይሁን። ከብፁዕ ካርዲናል ብርሃነ ኢየሱስ ጋር የነበረን ቆይታ ይህ ይመስላል። ህይወታቸው በራሱ የሚያስደስት ነው። ደስተኛ የሆኑበት፣ ያዘኑበት፣ ሁሉም የሚያስደስት ነገር ነው ዛሬ የሰማነው እና እኚህን አባት መቅረብ፣ ከሳቸው ጋር ማውጋት፣ ቅርብ ናቸው፣ ፈገግታ አይለያቸውም እና ብፁዕ አባታችን የነበረን ጊዜ እግዚአብሔር የከበረበት ጊዜ ነበር። ለዚህ ፈቃደኛም ስለነበሩ አብረን ስለነበርን እግዚአብሔርን እናመሰግናለን። እኛም ረዥም ዕድሜ ጤና እንመኝሎታለን። በሄዱበት ሁሉ ይቅናዎት ለማለት እንወዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም 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 ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ቅድስት ቤተ ክርስቲያን ሰላም 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 ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ቅድስት ቤተ ክርስቲያን